ብሉ ጋብዣችኋለሁ አለ አላህ። እየቀለብኩኝ ነው እንጂ ዝም ብላችሁ በነፃ አይደለም ተገዙኝ ያልኳችሁ እያለ ነው ማለት ነው። ጸጸት መግባት ያልፈለገ ሰው ምግቡም አንደበቱም ተግባሩም በሙሉ በአላህ መንገድ መሄድ ያለበት መሆን ያሳያል። አንዳንዱ ሰው ተውሂድ የዲህና ተሆነ አላህን ጋር ሳላሻረኩኝ በኪስ የሚገባው ነገር እንደፈለኩ ቢሆን ግድ የለም ተሰርቆ የሚምጣ ምን በላው ምን ጠጣው ነገር ሐላል የመሆኑ ኃላፊነት የአቂዳ አካሉ ነው፣ የተውሂድ ውጤቱ ነው። እኔ ጫት ላይ በደንብ ነው የምናገረው፣ ፍርሃትም የለኝም። የጫት ጉዳት በጣም ግልጽ ነው። ወአንተ ቁሉ አለላሂ ማ ላ ተዕለሙን የማታውቁትን ነገር አላሁ አለም ማለት አለባቸው። ወይም እንደ ጫት ያለ እንደ ሲጃራ ያለ ነገር አቅልን የሚነካ ሰውነትን የሚጎዳ ጦይብ ነው የሚል ሰው ታለ አቅል የለውም ማለት ነው። እኔ ጌታችሁ ነኝ የፈጠርኩትን ያማውን እና ደግሞ የሚበጃችሁን የሚጎዳችሁን ማቀውን ነኝና በእኔ መመሪያ መሰረት ኸምርንም ጦይብ ናት የሚሉ አሉ። ዚናውም ራሱ በጣም ደስ ስለሚነፍሱ ስለሚያረካለ ጥሩ ነው ሊል ይችላል። ቁርአንና ሐዲስ አያስፈልገው ማለት ነው። እንደውም መንጢቀን ቁርአኑ በቂ ነው ለነገሩ። ግልጽ ጥላት እስከሆነ ድረስ ሸይጣን ተሱ ምንድነው የሚጠበቀው? ኸይር ነገር እንዲነግርህ ነው አይደለም። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. የተከበራችሁ የአፍሪካ ቲቪ በይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ወንድም እህቶች ከሁሉ አስቀድመን የአላህ ሰላም ጤና ምቾት ለሁላችሁም ይሁን። ጀዛኩሙላሁ ኸይራን። እናንተም በምትሰሙት እኛም መሻይኾቻችንን በሚነግሩን ተጠቃሚዎች እንደምንሆን ከአላህ ተስፋ እናደርጋለን። ዛሬም የበይናት ፕሮግራም ቀጥሎ ከሱረቱ አልበቀራ ያ አዩሃ الناس كلوا مما في الأرض حلالا طيبا ولا تتبعوا خطوات الشيطان لا ينسلن ሁላችሁም ይህንን ቁርአናችሁን ከፍታችሁ መሻይኾች በዚህ ላይ የሚሰጡትን መብራሪያዎች እንድትከታተሉ አደራ እንላለን። ነሼኽ እነዚህ የቁርአን አንቀጾች አሁን ባለፉት ትምህርቶቻችን ላይ እናየው የነበረው ስለ ተውሂድ ነው፣ የአላህ ብቸኛ አምላክነትን ነበር። የዛሬው ደግሞ ለየት ያለ ነው፣ ስለ ምግብ ነው የሚያወራው። ያ አዩሃ الناس ኩሉ نعم አሁን ያው ቁርአን ሁሉ ጊዜ ቁም ነገሮች ላይ ያተኩራል። ሰው ጋር ህይወት ጋር ግንኙነት ያላቸውን ነገሮች ሁሉ ይዳስሳል። ሁሉንም ነገሮች ግን ሰብስቦ ያው ወደ ተውሂድ ነው የሚያመጣቸው። ይሄም ራሱ ተውሂድ ጋር ተዛምዶ አለው። ሐላልና ሐራም የሚባል ነገር ከአላህ ነው መወሰን ያለበት እንጂ ማንም ሰው ሐላል ማድረግ አይችልም፣ ማንም ሰው ሐራም ማድረግ አይችልም። ስለዚህ በሌላ መልኩ ራሱ ይሄም የተውሂድ አካል ነው ማለት ነው። ያ አዩሃ الناس አለ የሰው ልጆች ወይ በአጠቃላይ ሰዎች የአደም ዘሮች ኩሉ ሚማ ፊል አርዲ ሐላለን ጠይባ በምድር ላይ ከሚገኙት ጸጋዎቻችን የተፈቀደ ጣፋጭ ሲሆን ብሉ። خلق لكم ما في الارض جميعا ይላል እዚሁ ሱራ መጀመሪያ አካባቢ ላይ። በምድር ላይ የተፈጠረ ነገር በመሰረቱ ለእናንተ ስንቅ እንዲሆን ነው። ኩሉ ማ ረዘቅናኩም ወሽኩሩ ሊላህ ይላል። ይሄ ሳትበሉ ሳትጠጡ ዝም ብላችሁ ተገዙኝ አለለም። ስንቃችሁን አዘጋጅቼ እየቀለብኩ ነው ተገዙኝ እምላችሁና በምድር ላይ ያሉ ነገሮች ደግሞ በጣም ጥቂቶቹ ካልሆኑ በስተቀር አብዛኛው ለእናንተ መትገልገያ ተብሎ ነው የተፈጠረው። ባይሆን ሐላል ተኔ ዘንዳ የተፈቀደ እንደገና ደግሞ ለጤንነት የሚስማማ ጣፋጭ የሆነ ነገር ብሉ ጋብዣችኋለሁ አለ አላህ። እየቀለብኩኝ ነው እንጂ ዝም ብላችሁ
በነፃ አይደለም ተገዙኝ ያልኳችሁ እያለ ነው ማለት ነው። ሐላለን ጠይባ እና እንግዲህ ምግብ ሁለት መስፈርት ማሟላት አለበት ማለት ነው። አንደኛ አላህ የፈቀደው መሆን አለበት። ሐራም የሆነ ነገር በክት ለምሳሌ ሪባ፣ ወለድ፣ አጭበርብሮ ቀምቶ የሚባል ነገር ሐላል አይደለም። ያን እንዳትበሉ ማለት ነው። ጠይብ ማለት ደግሞ ሲያዩት የሚጸዳ እንደገና ደግሞ የሚጣፍጥ ለሰውነት ለጤንነት የሚስማማ እስከሆነ ድረስ መብላት ትችላላችሁ ይላል ማለት ነው እንጂ ወላ ተተቢዑ ኹጡዋት ሸይጣን የሸይጣንን እርምጃ አትከተሉ። ሸይጣን ሐላሉን እንደ ሐራም አድርጎ ያሳያል፣ ሐራሙን እንደ ሐላል አድርጎ ያሳያቸዋል። እኔ ጌታችሁ ነኝ የፈጠርኩትን ያማውን እና ደግሞ የሚበጃችሁን የሚጎዳችሁን ማቀውን የነኝና በእኔ መመሪያ መሰረት በምድር ላይ ያለን ነገር ብሉ። ግን ዝም ብሎ አልሐላሉ ማሐረፍ የዲክ ብሎ ሸይጣን እንዳያሳስተ ተጠንቀቅ። ኢነሁ ለኩም አዱው ሙቢን ሸይጣን ለእናንተ ግልጽ የሆነ ጥላት ነው። ተውሂዱ ላይ ቀጥታ እንኳን ብትቋቋመው በእጅ አዙር እንደገና ሐላምና ሐራር ላይ ያጠምድሃል ማለት ነው እና በቀጥታ ጣዖት ማምለክ እምቢ አልከው። ስለዚህ ሐራሙን ነገር ታበላህ ዙሮ ዓላማውን አሳካብህ ማለት ነው። እና ሸይጣን ሁልጊዜም ለእናንተ ግልጥ ጥላት ነው። ጥላት ደግሞ በአንድ በኩል ይመጣብሃል፣ በዛ በኩል ተነቃህበት በቃ በኋላ የለብኝም ብለህ ማለት በሌላ በኩል ይመጣልሃል። ምክንያቱም ጥላት ነውና በተለያየ አቅጣጫ ያደባሃል ማለት ነው። ይህንን አውቃችሁ የምትበሉ የምትጠጡትን ነገር ሐላልና ጣፋጭ መሆኑን አረጋግጡ። ያ ከሆነ በእኔ ፍቃድ እየተመራችሁ ነው፣ ተውሂዳችሁ እየተጠበቀ ነው ማለት ነው። ኢነማ የእሙሩኩም ቢሱኢ ወልፋሕሻ ግልጥ ጥላት እስከሆነ ድረስ ሸይጣን ተሱ ምንድን ነው የሚጠበቀው? ኸይር ነገር እንዲነግርህ ነው አይደለም። እሱ አስቀያሚ የሆነና ጸያፍ የሆነን ነገር እንድትሰሩ ብቻ ነው የሚያዛችሁ የሚኮለኩላችሁ። ከንግግርም ከቃልም ተተግባርም በማንኛውም መልክ አላህ ጋር የሚያጋጭ ነገር እንድትሰራ ነው የሚያዝህ ማለት ነው። ወአን ተቁሉ ዐለላሂ ማ ላ ተዕለሙን ከዛ በላይ ደግሞ በአላህ ላይ የማታውቁትን እንድትናገሩ ነው የሚያዛችሁ። እስካሁን ስንል የነበረው ማለት ነው። በጉር በድንብሩ ዝም ብለህ አላህ ሐላል ያደረገውን ነገር ሐራም ነው እያልክ እንድትዘላብድ ያደረግሃል ማለት ነው። ይሄ የሽርክ አካል ነው ራሱ። ተሽሪዕ የአላህ ሐቅ ነው እና ተሽሪዕ አላህ ያልፈቀደውን ነገር ይፈቅዳል ታልክ፣ የከለከለውን ደግሞ ታልክ በእጅ አዙር እንደገና ሽርክ ላይ ገባህ ማለት ነው። ተሽሪዕ ላይ አላህ ቢልም እኔ ይህንን ፈቅጃለሁ እያልክ ነው ማለት ነው። ስለዚህ ወአን ተቁሉ ዐለላሂ ማ ላ ተዕለሙን የማታውቁትን ነገር አላሁ አለም ማለት አለባችሁ፣ ወይም ደግሞ የተሻለ አዋቂ መጋበዝ አለባችሁ እንጂ ዝም ብላችሁ በዘፈቀር ተነስታችሁ እኔ ያልፈቀድኩትን ነገር እንዳትፈቅዱና እንዳትዳፈሩ በማለት ያስጠነቅቃል ማለት ነው። እና ይሄም ትልቅ መስፈርት ነው። ምክንያቱም ሰዎች በተለምዶ ምን ሰራህ እንጂ ምን በላህ አይባልም የሚለው አነጋገር አላቸው። ምን ሰራህ ነው ብሎ የሚጠይቀ ምን በላህ አይልም። እንዴ ምን በላህ ይጠይቃል እንጂ እንዴት አድርገህ ዝም ብለህ ስትዘርፍ ኑረህ እንደገና ተውሂድ ያለኝ ይልክ ትቀባረራለህ። ተውሂድ እኮ ሁለንተና የህይወት መርህ ነው። በአላህ ፍቃድ ነው የምመራው እያልክ ነው። አላህ አልፈቀደውን እየበላህ እያበላህ እንዴት አድርገህ ተውሂድ ያለኝ ትል ትችላለህ ማለት ነው። እሺ ጀዛኩሙላህ ኸይር ሼኽና። እነዚህ አያዎች ጸጸት ማለመግባት ያልፈለገ ሰው ምግቡም አንደበቱም ተግባሩም በሙሉ በአላህ መንገድ መሄድ ያለበት መሆን ያሳያል። አለበለዚያ ሐሰራትን ነው። እሺ ቢስሚላህ ራህማን ራሂም። እንግዲህ ቅድምም ብለናል፣ ይሄ ቁርአን በአጠቃላይ ተውሂድ ነው ብለናል። ይሄ አሁን የተናገረው ስለ ሐላልና ስለ ጦይብ ነገር ንጹህ ነገር ቢሆን ብሉ ብሎ ቢናገርም ዙሮ ዙሮ ተውሂድ ነው። ሰው ሸህ እንዳሉት ተውሂድ ያለው ሰው ሐራምንም ይጠበቃል። ተውሂዱ ትክክለኛ ተሆነ ሐራም አይበላም፣ ሐራምም አያበላም። አንዳንዱ ሰው ተውሂድ የዲህና ተሆነ አላህን ጋር ሳላሻረኩኝ በኪስ የሚገባው ነገር እንደፈለኩ ቢሆን ግድ የለም፣ ተሰርቆም ይምጣም በማጭበርበር የሚምጣ ሐራም ነገር ተሽጦ የሚምጣ ግድ የለም ያሉ ይመስላሉ። አንዳንዶቹ በምላሳቸውም ባይናገሩም ተግባራቸው እንደዛ ነው የሚመስለው።
አሁን ዝላይ ያለን ይኸው ሐላል ብሉ ነው። እኔ የፈቀድኩትን ነገር ብሉ ተመሬት የሚወጣውን ነገር ሌላም ቢሆን ጦይበና አለ። ጦይብ ግን ሸህ እንዳሉት በሁለት ይፈሰራል። ጦይብ የሚጣፍጥ ነገርም ጦይብ ይባላል። ሐላል መሆኑም ጦይብ ነው። ለበኒ አደም የፈቀደው ጦይብ ነገር ነው። ለአካሉ የሚጠቅም ለአቅሉንም የማይጎዳ ቪታሚን ያለው ሰውነቱን የሚጠቅም ነገር ነው እንጂ ብሎ ያለው እንደ ከብት ቅጠል ብሉ ሳር ብሉ አላለም። ቅጠሉን ገለባውን ሳሩን ብሎ ያለው እንስሳዎቹን ነው፣ ከብቶቹን ፍየሎቹን ነበር። ግን አሁን ሰው ፍየል ጋር እየተጋራ ነው ጫት እየቃሙ። እኔ ጫት ላይ በደንብ ነው የምናገረው፣ ፍርሃትም የለኝም። የጫት ጉዳት በጣም ግልጽ ነው። እንደው አውቀው ነው እንጂ ይጠቅማል የሚሉት የሚቀሙት ሰዎች ራሳቸው እንደሚጎዳቸው ያውቃሉ። እዚህ ላይ ደግሞ ጣጢባዎቹም መብት አላቸው ሊናገሩ ማለት ነው። ሁጃ ሊሆኑ ይችላሉ፣ መመራመር ይችላሉ። እንደ ያለው ነገር ላይ እነሱ ይጎዳል ብለዋል። የሚጎዳ ነገር እንደ መብላት እንደሌለብን ይጠቁማል። ይሄ አያት ነው ብለው ሐላለን ጦይበን ነውና ያለው ማለት ነው። እንግዲህ እንደ ጫት ያለ እንደ ሲጃራ ያለ ነገር አቅልን የሚነካ ሰውነትን የሚጎዳ ጦይብ ነው የሚል ሰው ታለ አቅል የለውም ማለት ነው ሰውየው። ስለዚህ በመንጢቅም ሐራም ማድረግ እችላለሁ እኔ እንትናን ጫትን ሸክለል አወል በሚለው አልቃቱ ዳሩን ይላል። ወኩሉ ዳሪን ሐራሙን ፈልቃቱ ሐራሙን ብሏል። እንግዲህ ቁርአንና ሐዲስ አያስፈልገው ማለት ነው። እንደው መንጢቅ ቁርአኑ በቂ ነው ለነገሩ። እንደው ግን በfalsafa ነህር ያለ የሚሉት ማለት ነው። ኢብኑ ተይሚያ ረሂመሁላህ መንጢቅ አያስፈልግም ብሏል። መንጢቅን ይዋግዛሉ እኮ እሳቸው። ቁርአኑ በቂ ነው አለ። መንጢቅ የሚባለው ነገር ለበሊዲም አይገባም አለ። ዘኪይም አያስፈልገውም ብሏል። ነው እንዴ? ዘኪዮቹ ራሱ መንጢቅ ነው እንትናቸው ፋህማቸው መንጢቅ ቁርአኑ በቂ ነው አለ። በተዘዋዋሪ ቁልፍልፍ እኮ ነገር ነው የሚለው። ያው ተቋም እኮ ያመጣሁት ሙቀዲማት አብጂች እኮ ነው። መንደርደሪያ በጅ ማደናበሪያ እኮ ነው። ማደናበሪያ የናረስቱ ቁርአን ስለሌላቸው እነሱ በቁርአን ላይ ስላልነበሩ የሆነ እውነታን ለማሸነፍ ከየተነስተው ብሎ ያስቀመጡት ነው። ቁርአን ከሱ የበለጠ እውነታውን የሚያውቅ ነው። እና ጦይብ ነገር ነው። የሰው ልጅ እንዲበላ የታዘዘው የሚጣፍጥ ነገርና ለሰው የማይጎዳው መሆን አለበት። አላኩል የሚጎዳ ነገር ሐራም ነው። ስለዚህ አንዳንዶቹ ጫት ሐራም ነው የምትሉት ተውት አግኝታችሁት ነው። ሐዲስ ላይ አለ ቁርአን ላይ አለ እያሉ ያደናጋግራሉ። ቁርአን እኮና ሐዲስ የሚናገረው መርሆ ነገር ነው የሚናገረው። ያንተ ተናገረ አንተ ራስ በአቅልህ እዛ ውስጥ ማስገባት ተፋሲሉ ማስገባት አለበት። ጦይብ ብሏል እዛ አይደለም። ጫት ጦይብ ነው አይደለም የሚለው እኔ ዘንድ ጦይብ ነው ይላል። አይ እናንተ እንዴት አለ አቅል ይዘህ ነው አይደል? አንተ ጦይብ ነው ዓለም እኮ ጦይብ ነው ዘንድ እነሱ ዘንድማ ጦይብ ነው ታልክ ኸምርንም ጦይብ ናት የሚሉ አሉ። ዚናውም ራሱ በጣም ደስ ስለሚል ነፍሱን ስለሚያረካለት ጥሩ ነው ሊል ይችላል። ይሄ ግን መለኪያ ያለው አቅል ጥሩ አቅል ነው መለኪያ የሚሆነው። እና ይሄ አያት የምታመለክተው እንግዲህ ሐላል መብላት እንዳለብን የሰይጣን መንገድ መከተል እንደሌለብን። ሰይጣን ብዙ ነው የሚለው ሪባውንም ፋኢዳ ነው እያሉ ስም እየቀየሩ እንዲበሉት ያደርጋል። ኸምሩን ሌላ ስም እየሰጠ አንድ ቢራይ መሽሩባቱ ጥሩ መሽሩባት ነው ያታናቃለች፣ ቸር ታረጋለች፣ ጉልበት ትሰጣለች እያለ ያሳምርለታል። ሪባውንም ብዙ ፋኢዳ ነው የለፋህበት ነው ጉልበት ነው እያለ ያደርገዋል። እና ጉቦውንም ደግሞ አንተ ስለለፋህ ነው የሰራህ እንትን ነው ይለዋል። እንዴት ስለሚል ሸይጣንን አትከተሉ ስለሆነ ያለን ሸይጣን ጥላታችን ነው። አባታችን አደም ጋር ተጣላ ጀምሮ ግልጽ የሆነ ጥላት ነው። ጥላት ደግሞ ለጥላቱ መጥፎ ነው እንጂ የሚያስበው መልካም አያስበው፣ ቅቤ አይቀባውም ጥላቱን። እና ስለዚህ ሸይጣንን አትከተሉ ነው የሚለው። እና ይሄንን ይችን አያት በደንብ አስበን ማስተላለፍ እኛም አለብን። የሚያዳምጡት ሰዎችም በዚህ መመራት አለባቸው። ሐላልን ለመስራት ሪባ እንዳይሰሩ፣
ኸምር ሽጠው እንደ ገንዘብ እንዳያጠራቅሙ ሱራ ነገር መሰለ ሐራም ነገር እየሸጡ በሐራም እየነገዱ ገንዘብ እንዳያጠራቅሙ አደራ እንላለን። ይሄን ይመስላል ነው ማለት እዚህ ላይ ያቆማለሁ። ያ አዩሃ الناس ኩሉ ሚማ ፊል አርድ ሐላለን ጠይባ የሚገርመው ከተውሂድ ጋር ግንኙነት አለው ብለዋል መሻይኾቹ። በትክክልም ሲታይ ሐላል የሚባል ነገር መቀበል የሚችለው ይሄ ሐላል ነው ይሄ ሐራም ነው የሚልን መፈረጅ የሚችለው ያመነ ሰው ነው። የአላህን መመሪያ ያልተቀበለ ሰው ሐላልና ሐራም አያስፈልገውም አያስብም። እሱ እጁ ላይ የገባ ሁሉ ለሱ ሐላሉ ነው ብሎ ነው የሚያስበው። ለዚህ ነው የተውሂዱን ነገር ካደላደለ በኋላ ከነገረን በኋላ ያ አዩሃ الناس ኩሉ ሚማ ፊል አርድ ሐላለን ጠይባ خلق لكم ما في الأرض جميعا ማለት ሁሉንም ብሉት ጠጡት ማለት አይደለም። እንጂ መሬት ላይ ሲወርዱ አደምን አላህ Subhanahu Wa Ta'ala ፈተና አላላቸው እማ የቲየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ አላቸው። አታርግ አርግ የሚባል ነገር ሊኖር ይችላል ነው። ስለዚህ የዚህ የሆዳችን ምን በላው ምን ጠጣው ነገር ሐላል የመሆኑ ኃላፊነት የአቂዳ አካሉ ነው የተውሂድ ውጤቱ ነው። ለዚህ ደግሞ ለማሳሳት በተለይ የሚበላ የሚጠጣ ነገር ላይ ሰይጣን ከፍተኛ መልእክት እንዳለው ሰዎችን ሊያሳስት የሚችለው ሐላል ሐራም ላይ ነው የሚያሰራው። ሽርክ ላይ ከቻለ ሽርክ ውስጥ ያስገባዋል፣ ካልቻለ ደግሞ ዝቅ ብሎ ከባኢር ላይ ያስገባዋል። በመጨረሻ ቢያጣ አጅሩ ከፍ ያለውን ነገር አስትቶ አነስተኛውን ያሰራዋል ይላሉ። ወላ ተተቢዑ ኹጡዋት الشيطان የሰይጣን መንገዶች በጣም ብዙዎች ናቸውና አይ እኔ ከሰይጣን ርቄ ነው ያለሁት እኔ እንዲህ ነው ያለሁት ራሴን ጠብቄ ያለሁ hatta ጀማዓ እየሰገደ አወል ሶፍ ማድረግ መስገድ የሚችለውን ሰውዬ በሆነ ነገር ሁለተኛ ላይ ሶስተኛ ላይ ያደርገዋል። ውዱእ የሚያደርግ ሰው ሶስት አድርጎ ሱናውን አድርጎ የተሟላን ያርግ እየቻለ አንድ ብታደርግም ይቻላል እኮ ይለዋል። አስተማሪ ይሆናል። ለዚያ ንጹህ አስተማሪ መስሎ ይቀርብና ሰይጣን ያታልላል። ሐሰኑል በስሪ ረሂመሁላህ ቁርአን ሪዝቅ በኔ ነው ብሎ አላህ ከ90 በላይ የሚያሳዩ የቁርአን አንቀጾች አሉ። ሰይጣን ድህነትን ያስፈራራችኋል የሚለው ግን አንድ ላይ ነው ያለው። አላህ ስንት ቦታ ላይ ያን ያህል ነግሮን አላህ አንድ ጊዜም ቢናገር ታማኝ እውነተኛ መሆኑን እያወቅን ሰይጣን ደግሞ ውሸታም መሆኑን እያወቅን የተናገረውም አንድ ጊዜ ተብሎ ያውም አይላችኋል ነው የተባለው። ይህንን መነሻ አድርገን ስንሸከከኑ ላለን የሚገርመኝ ይሄ ነው። አንዱ ከበህይወቴ ውስጥ ይገርመኛል። ቀራእቱ 90 መራ 90 موضعا ይላል እና የሰይጣን እዚህ ገንዘብ ላይ እኮ የሚገርማችሁ ገንዘብ ከፍ እያለ ሲመጣ ጨመር እያደረገ ሲመጣ ምቾት ሲመጣ ሰይጣን የሰው ልጅ በገንዘብ عبد المال رب المال رب الهوى رب الخميصة عبد الدينار እና እንደዚህ የሚበጠብጡ ብዙ ፍትናዎች አሉ። انما يأمركم بالسوء والفحشاء እንግዲህ ለማዘዝ የሚደርስበት ጊዜ አለው። ሰይጣን ሐዋው ስሜቱን ሲቆጣጠር አታሎ ማሰራት ሳይሆን አርግም የሚለው አለው። عبد الشيطان ሊመጣ ይችላል። ስለዚህ የሰው ልጅ በዚህ ዓለም ላይ ሲኖር ተውሂድ ብቻ ነው የሚመለከተኝ። በቃ አቂደ እኔ በአላህ ምንም አላጋራም፣ ለታቦት አልሰግድም፣ ለቀብር አላርድም ምናምን ማለት ብቻ አይደለም። ካነ خلقه القرآن ነው። ነብዩ ሰለላሁ ዐለይሂ ወሰለም خلقአቸው እንዴት ነው ሲባሉ ቁርአን ነበር። ቁርአን ነው የቁርአን ኩሉ ሚማ ፊል አርዲ ሐላለን ጠይበን ነው። የሰይጣን ጠላትነትን ሰይጣንንማ ጠላት አድርገን ያዝነው። ሁላችንም ሰይጣን ጠላት ነው። እርኩስ መንፈስ ምናምን ብለን ነው የምናወግዘው። ሸያጢን الانس والجنس ሸያጢን الانሶቹስ እውነት ተለይተዋል ወይ አናቃቸውም። ግን ምን ያህል ጥንቃቄ እየተደረገ ራሳችንን ከሸያጢን الانس እየጠበቅን ያለነው መሬትን እያበላሹ እያመሱ ያሉ
ኢስላምን እያበላሹ ያሉ በኢስላም ስም በኢስላም ቀሚስ በኢስላም ኮፍያ በኢስላም ጥምጣም የሰይጣንን ውክልና ወስደው የሚሰሩስ ስንቶች ሊኖሩ ይችላሉና ሙስሊሞች ራሳቸውን በቁርአን በመምራት መጠንቀቅ እንዳለባቸው ያሳያል። وإذا قيل لهم اتبعوا ما أنزل الله የሰይጣን የመራቸው ሰዎች ሁጃቸው ብዙ ነው። የሸይጣን ቲፎዞች እንግዲህ ምን አይነት መመሪያ እንደሚሰጣቸው ምን አይነት ምላሽ እንደሚሰጡ ያሳየናል ማለት ነው። ሸይጣን ጥላታቸው ነው። ተበቀለ ያልነቀለ ቀንደኛ ጥላት ነው። በማንኛውም መልኩ በተጠንቀቁሙ ተጠንቀቁ እያለ ነው። ወኢዛ ቂለ ለሁም እተቢዑ እነዚህ ሕዝበ ሸይጣን የሰይጣን ፓርቲዎች እተቢዑ ማ አንዘለላህ እናንተ ሙስሊሞች ነን ካላችሁ አላህ ያወረደውን መከተል አለባችሁ ተብለው ሲመከሩ ቃሉ በመልሳቸው ምን ይላሉ? በል ነተቢዑ ማ አልፈይና አለይህ አባአና እናንተ እንደምትሉት ሳይሆን ከአባቶቻችን ያገኘነውን ነው የምንከተለው የሚል ምላሽ ይሰጣሉ። አይን በወጣ መልኩ ማለት ነው። ማን ጋር ነው የሚያወዳድሩት? የአባቶቻቸውን ልማድ እና ወግ ከአላህ ጋር ማለት ነው። የአላህን መመሪያ ተቀበሉና የረሱልን ፈለግ ተከተሉ ሰብለው ሲነገሩ ለይሰ ሀዛ በል ነተቢዑ ማ አልፈይና አለይህ ይሄ አንተ የምትለው ሳይሆን እኛ ተወትሮ ሲወርድ ሲዋረድ የመጣውን የአባቶቻችንን የሸኾቻችንን መስመር ነው የምንከተለው ብለው መልስ ይሰጣሉ ማለት ነው። ይሄ በእጅ አዙር ምን ማለት ነው? በሰይጣን ነው የምንከተለው ማለት ነው። አወለው ካነ አባኡሁም ታዲያ እንደዚህ የሚሉት እነዚህ ቀደምት አባቶቻቸው ላ ያዕቂሉነ ሸይአን ሚን ሸርዒላህ ከአላህ መመሪያ ምንም የማያውቁ ቢሆኑም ወላ የህተዱነ ሸሪዓቲላህ በአላህ መንገድ የማይመሩ ቢሆኑም ብቻ ቀድሞ ስለተወለደ በአባቴ መንገድ ነው የምትሄደው ትላለህ ይላል አላህ ሱብሓነሁ ወተዓላ። በአሁኑ ጊዜ ነባሩ ሃይማኖት ይላል። ነባሩ የዛ ሙቃቢል ምንድን ነው? መጤውን አትቀበሉ ተጠንቀቁ፣ እኛ ነባሩ ጋር ነን ይልሃል ማለት ነው። ጎጃሚ የርን ጊዜ አለ ይሄ ጎጃሚው ጎንደሬው አነጋገር ነው። ይሄ እንግዲህ በአሁኑ ጊዜ ማን ነው ነባሩ? አክሱ እኮ የእስላም ምንጩ ቁርአን ነው አይደለም እንዴ? ቁርአን መጤ ሆነ እንዴ? አክስ ተገልብጦ ቁርአን እንከተል የሚባሉት መጤ የተባሉ እንግዲያውሳ ተረት ቃለ ከዛ እያለ መነሻ ምንጭ የማይታወቀው ያ ደግሞ ነባር ተባለ ማለት ነው ተገልብጦ። ሌላው ቦታ ሱረቱ አዕራፍ መጀመሪያ አካባቢ ላይ እተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ይልሃል። ተጌታቸው የተወረደላቸውን ተከተሉ ይልና ወላ ተተቢዑ ሚን ዱኒ አውሊያ ሱብሓነላህ አውሊያ አስዲቃ ኩበራ ሳዳት ታላ ሌላ ያለ ማንንም አትከተሉ፣ ማንም ወዳጀ ማንም አለቃዬ ማንም ሼኼ አትበል እያለ በግልጽ ቋንቋ አላህ። ሰዎች ግን በል ነተቢዑ ማ አልፈይና አለይህ አባአና አባቶቻችን ሲያረጉ ያየነውን ምንም ቢሆን ምን እሱን ነው የምንከተለው ይላሉ ማለት ነው። የእናንተ አባቶቻችሁ እድሜ ከየት ተነስቶ ነው ቢባል ራሱ መወሰን አይችሉም። አባቶች ነባሮች የሚሏቸው ከየት እስከየት ያሉት ናቸው? ከየት ጀመረም አያውቁም እኮ የመጀመሪያዎቹ እኛ የምናውቀው አላህም የሚለው የመጀመሪያ አርዒል አልአወል አልቁሩን አልሙፈደላ ናቸው። ተነብዩ አንስቶ እስከ 300 ዓመት አካባቢ ክልል ውስጥ ያሉት ናቸው። እነዛ አሁን ነባር አይባሉም በእነዚህ ሰዎች አባባል። እንግዲያውሳ የዛሬ 80 ዓመት የነበሩትን በሀገራችን የዛኔ 70 ዓመት የነበሩትን ሰዎች ነው ነባር የሚሏቸው ማለት ነው። አጂብ የሚገርም ነገር እኮ ነው። እነዚህ ደግሞ ነባሮችም አይደሉም ሐዲሶችም አይደሉም። እና ሰውን በምንድነው አሁን እስትግላል እያደረጉ የሚጠቀሙበት ያለውን የሰውን አለመንቃት የሰውን ጭንቅላት ላይ ነው የሚጫወቱት ያሉት ማለት ነው። ምክንያቱም ይሄ ምንም የማያውቀው ትውልድ ገና ነባሩ ሲሉት የዛሬ 80 ዓመት የነበረው ሸገሌ ብሎ ይጠራለታል። እነሱ ናቸው ምንጮች፣ እነሱ ናቸው ነብዮቹ ማለት ነው። ከዛ በፊት የነበሩት ነብዩ እነ ሱሐቦቹ እነ ታቢዖቹ እነ መዛሂቦቹ ነባር የሚለው ውስጥ አይገቡም በእነሱ አስተሳሰብ። ያ ከሆነማ የነባሩ ነባር ማን ነው? ሱሐቦች ናቸው። ከዛም ከፍ ሲል ደግሞ የሌሎች ነብዮች አለ እኮ ከጀርባ ደግሞ በፊ ሁዲያው ሙቅተዲ የተባለላቸው እነ ኢብራሂም እነ ኑህ ሁሉ ነባር ነው።
ያ ሁሉ ቀርቶ ነው እንደገና አሁን እሱ በዛ አካባቢ ያሉትን ጠምጣሚዎች ነበር ብሎ የሚያወራልኝ ማለት ነው። እና አላህ ደግሞ በዛኛው አያት ላይ ከዚህ በበለጠ ወላ ተተቢዑ ሚን ዱኒሂ ብሎ ዝም አላለም። አውሊያ አላ አውሊያ ቢስሚል አውሊያ ቢሶሪህ الكلام አውሊያ አትከተሉ እያለ ነው አላህ Subhanahu Wa Ta'ala። አውሊያ የወልይ ጀምዕ ነው። ብዙ ሲሆኑ አውሊያ ይባላሉ፣ አንድ ሲሆን ወልይ ይባላል። ወልይ ማለት ምንድነው? የቅርብ ወዳጅ ማለት ነው። ያንተ የሚያስብልህ የሚቆረቆርልህ ትልቅ ሻህ አባቴ የምትለው ሁሉ በአላህ መስመር ላይ ከሆነ እሰየው ጥሩ ነው። ታላህ መስመር ውጭ ሆኖ ግን አባቴ ስለሆነ ብቻ ቀድሞ ስለተወለደ የአባቴን እከተላለሁ እንዳትል እያለ ቁርአን ሰዎች ግን ነባሩን እከተላለን እንደ አዲስ ፍልስፍና አድርገው ያዙት። ይሄን ነው በአሁኑ ጊዜ ማለት ነው። ማ አልፈይና አለይህ አባአና ቀደምት አባቶቻችን ሲሰሩት ያገኘነው ምንም ይሁን ምን እነሱ ያሉት ይሻላል ይላል ማለት ነው። አወለው ካነ አባኡሁም ማለት ታዲያ እነዚህ አባቶች ላ ያዕቂሉነ ሸይአን ምንም የማያውቅ ድብን ያለ መሀይም ቢሆንም ዝም ብለህ ትከተለዋለህ እንዴ ይላል አላህ። ወላ የህተዱነ ቢሸርዒላህ በአላህ መንገድ የማይመራ መሆኑም እየታወቀ እስቲ ማን ነው አባት የምትለው ብለው እስቲ አባት የምትለው ማን ነው ብሎ ሸገሌ ነው ብሎ ሊጠይቅ ይችላል። እርግጥ ያ ሰውዬ ቁርአን ያውቃል በትክክል ሐዲስ ረሱል ቀርቷል የት ያለ ግን በእድሜው ስለቀደመ ብቻ እንዴት ሊሆን ይችላል? ኢብራሂም አሉ አለይሂ ሰላም ያ አበቲ ቀድ ጃአኒ ሚን አልዕልም ማለምቲከ ፈተቢዕኒ አህዲከ ሱብሃንአላህ እኔ አንተ አባቴ አባትነታ አከብርሃለሁኝ ግን ቀድሞ በመንጣት አይደለም በመታደል ነው አሉ። ጃአኒ ሚን አልዕልም ማለምቲከ ፈተቢዕኒ አህዲከ ሲራጡን ልጅም አባቱን ይመራል በምን በአላህ መንገድ በአላህ መስመር ከሆነ አባት ልጁን መምራት አይችልም በአላህ መንገድ እስካልገባ ድረስ። በሰይጣን መንገድ እየተጓዘ በእኔ መንገድ መንጣት አለብህ ቢለኝ እንዴት እቀበለዋለሁ? እና ወላ ተተቢዑ ሚን ዱኒሂ አውሊያ ታአላህ ሌላ ያለ የፈለገው ትልቅ ሰው የፈለገው ወዳጅ የፈለገው ቢትል ወላ መለከ ሙርሰል ወላ ነብይ ሙርሰል ወላ መለከ ሙቀረብ ከአላህ ውጭ ምንም ነገር የለም። ነብዮች እኮ ትልቅ የሆኑት በአላህ መንገድ ስለመሩ ነው። እነሱም እኮ በቁመትና በወርድ አይደለም እኮ እነሱ የሚበልጡንም እኮ በአላህ መንገድ ስለመጡ ነው ትልቅ የሆኑት ምሳሌ የሆኑት። አላህ ተዛ መስመር ታጋደለ ራሱ ትልቅ የሚባለው ሁሉ ትልቅ መሆኑ ይቀራል ማለት ነው። አሁን ግን ተገልብጦ ትልቅ ሰዎች እንዲህ ይላሉ ይሉናል። ለማን ናቸው ትልቅ ሰዎች የሚባሉት? አላህ ብሎ ከሆነ ትንሽ ሰው የሚናገር ህፃኑም የልጅ ልጅ የሚንገረኝ አላህ ያለውን እቀበላለሁ በግድ። አለበለዚያ አምስተኛ ጀዴ እንኳን ሆኖ ቢመጣ አላህ ያላለው እንዴት እቀበለዋለሁኝ? ይህ አይነት ግንዛቤ እንዲኖረን ነው የሚያስፈልገው አሁን ነው። ጀዛኩሙላህ ኸይር ሼኽና። ወመሰሉ الذين كفروا كمثل الذي ينعق ፊተኛው ላይ ካለው አዎ ፊተኛው ላይ ቢጨምር ይሻላል። ያው ተናግሮታል በነገሩ እንደኛ ጋር ያያዝኩ ነው መናገር የምፈልገው ቃል በቃሉን ትርጉም በደንብ ብለውታል። እና ያው ተውሂድ ነው። ይሄም ቅድም እንዳልነው ተውሂድ መልሶ ወደ ተውሂድ ተመልሷል። እንግዲህ እነዚህ ሙሽሪኮች ኢብሊስን የሚያመልኩት ሰዎች አላህን ተከተሉ አላህ ያወረደውን ተከተሉ ሲባሉ አባቶቻችን ነው እንከተለው ማለታቸው ያው ሸይጣንን ነው የሚከተሉት ማለት ነው። ስለዚህ ተውሂድ የላቸውም ነው። አላህ የሚያተኩረው በተውሂድ ላይ ነው የምንለው ስለዚህ ነው። ስለዚህ ወደኛ ሀገርም ስንመጣ እንደዚሁ ነው የሚባለው። ሸኾቹ ያሉትን ነው የምንከተለው። እናንተ ትላንትና የመጣችሁ ልጆች አሁን እነሱን ልተዋግዙ አትችሉም። እነሱ የሚሰሩት ነገር መጥፎ ነው ልትሉ አትችሉም። ብትሉም ደግሞ አንቀበላችሁም። ዘወር በሉ እንደውም እንገላችኋለን። መኖርም የለባችሁም ነው እየተባለ ያለው። ይሄም አሁን ቅድም ሼህ እንዳሉት ሰለፍ ይላሉ እነሱ ተቀደሞቻችን ይላሉ። ተቀደሞቻችን የሚሉት ያው ቅድም የተባሉ አራቅ ቢሉ 200 ዓመት ነው የሚሏቸው። እነሱ ደግሞ ኸለፍ ናቸው። እነዛም ቢሆን ሰለፍ የሚባለው ያው ተሐድዷል። አሁን በአሽዓሪያ ተውሂድ ላይ ስንቀራ ኖረናል። የአሽዓሪያ ተውሂድ እኮ ነው ስንቀራ ይኖር ነው አይደል? እነ ጀውሃረት ተውሂድ እነ ሰኑሲ እና ኸሪዲያ የሚባሉ 350 ነው 500 350 ነው የቀረው 500 እና ቱክቱኪ የሚባሉ ብዙ ተውሂዶች ነሰኑሲ የሚባሉ ኢዳአተ ጅና አለ ራኢሐቱል ጀና ሸርሁ ራኢሐቱል ያሁን ሄደንበት ነበር። ግን እዛ ሸርህ ላይ የሚለው
ሰለፍን ይናገራል። ሰለፍ ሲናገር ቅድም ዘንድሻ እንዳሉት ተሷሃቦቹ ጀምሮ 300 ዓመት እስከሚሆን ድረስ ነው። አንዳንድ ኺላፍ አንዳንድ ሻዝ ቀውላላ 500 ዓመት ድረስ የሚል እንጂ ትክክለኛው 300 ዓመት ድረስ ነው። ተዛ በፊት ያሉትን ሰዎች ትተው አሁን በቅርብ 200 ዓመት ወይ 100 ዓመት የሚሆናቸውን ሰዎች ነው ሰለፍ 300 ዓመት ማለት ነቢ በሂጅራው ማለት ከሂጅራ ተቆጥሮ 300 ዓመት 300 ዓመት ድረስ ነው። ከ1000 በፊት ማለት ነው። ከ1000 በፊት ማለት ነው። እነዛ ናቸው ሰለፍ የሚባሉ 1000 ወደቀ እንዳለ ማለት አሬ 1000 እኮ ዝም ብሎ ወደቀ 1100 ዝም ብሎ ወደቀ ማለት ነው። እንደዚህ እያሉ ነው የሚናገሩት። የሚያደናግሩንም በዚህ ነው። ሰለፍን ትታችኋል እናንተ ሙብተዲዕ ናችሁ፣ አዲስ ነው መጡ ናችሁ፣ አራተኛ መዝሐብ አራት መዝሐብ ነው የምናውቀው እናንተ ነው አምስተኛ ነው የመጣችሁት ነው የሚሉት። ነገራችን ላይ ዘሀበል መዝሐብ መዛሂብ ከ20 በላይ ናቸው። እና መዝሐብ ደግሞ ብዙ ነው። አላወቁም እነሱ አራት ብቻ ነው የሰሙት ነው ያወቁት እንጂ እና አቡ ሐኒፋ ጀማሪ አይደሉም። ተስተታ አቡ ሐኒፋ ሸሆቻቸው አሉ መዛሂቦች እና ይሄንን ነው አውዛዒ እና አቡ ሐኒፋ የበለጠ ነው ኢልማቸው፣ ግን ተከታይ እንቅራት ስለሆነ ነው። አዎ በሙሪድ ነው በሙሪድ አጃቢ ያለው ታዋቂ ነው። አሁን ብዙ አጃቢ የሌለው ስንቱ ቀርቷል። እነዛን ሁላ ሰለፍ አይሏቸውም። ሐታ አቡ ሐኒፋን ሰለፍ አይሏቸውም። እነሱ አያነሱትም። 350 ላይ ነው አቡ ሐኒፋ የሞቱት። የተወለዱት በሂጅራ 80 ላይ ነው። በ80 ላይ ብዙ ሷሃባ እኮ አለ አግኝተዋል። ሷሃባ ብዙ ሷሃባ አለ አይደለም። እንደዛ ያሉትን ሰውዬ ሰለፍ ነው አይሉ ሰለፍ የሚሉት አሁን በቅርብ የነበሩትን ነው። ትናንትና ቢሞት ምሻሃቸው ተሆነ ሰለፍ ነው የሚሉት። ሰለፍ بمعنى ማዲ ነው ያለፈ ማለት ነው። ከኔ በፊት የሞተ ለማለት ነው። ይሄ አያዋጣም። ይሄንን ለናናቀው ሰውን ይገባል ነው ምለው። ሸት እንትና ያሉትን አንዲት ልናገር ሒዝቡላህ ረህመቱላህ ዐለይሂ በዛ በአፍሪካ ቲቪ እንደዚህ ሲናገሩ ሰምቼዎት ቀድመው ሊገቡ የሚገባቸው መጽሐፎች አገራችን ላይ ሳይገቡ ቀሩ፣ ዘግይተው ገቡ። በኋላ መምጣት የሚገባቸው ቀድመው ስለገቡ ነው የተቸገርነው አሉ። መጽሐፎቹን ራሳቸው እነ ቡኻሪ ቀዲም ናቸው። አስፋብ ኩቱብ ሲተባጠቃላይ ቀዲም ናቸው። ግን ተፍሲርም ቢሆን እነ ጦበሪ ቀዲም ናቸው። ኢብኑ ከሲርም ቢሆን መሐከል ላይ ነው። ነሷዊ የመጡት በኋላ ነው። ተሐዲስ ደግሞ ሐዲስ ብለው የሚያምኑት ረውዶቱን ናሲህ ይባላል። ረውዱል ፋኢቅ ነተንቢሁል ጋፊሊን ረውዱል ፋኢቅ እነሱ አቀርበው ቀድመው አገራችን ገቡና ሰው አወቃቸው አሉ። አሁን እነ ቡኻሪን ቀዲም ናቸውና የነብዩ ንግግር ነው ብለን ስንናገር የሚቀበለን አጣናው። ቢድዓ ነው የምትሰሩት ተባልን አሉ። ይሄ ንግግር በጣም ገርሞኛል። የሚገርም ነው። አስቀድመው ተረበኒ ፈበከ ወሰበቀኒ ወሽተከ ይሄ እንደዛ ነው። አፍያለው ቀዲና ሳዊ ውስጥ لأن اتباع ظواهر الكتاب والسنة من أصول الكفر ይላል ብሏል። ሱረቱል ካህፍ ላይ ብሏል። እሱን አይቼ ምናምን በጣም ተገርሞኝ ይሄ ኪታብ ለምንድን ነው እንዲሆነ ብዬ ቀጠር ሄጄ አንድ ቀጠር ሙፍቲ ኪታብ ጽፏል። ዝም ብለን እንዲህ ያወራን ይሄን ሳነሳለት ተንዚሁል ሱነቲ ወልቁርአን من أن يكون من أصول الكفران ይላል። ረድ ነው አለ هذا ከዛ እንዴ ማሻአላህ አሳየኝ ይሄን እንኳን አገኘ ስለው አይ አለ ተፍሲር በምንድን ነው የሚቀራው እናንተ ጋር አለኝ። እኛ ጋር አሁን እንደው ጀመራናል እንጂ መሐሌ ነው ጀላሉል መሐሌ ነው አልኩት። መሐሌ ራሱ እንዴት አመናችኋቸው እንደው ሁለቱን እንዴት አያችሁት አለኝ። ሸሁ እንኳን ይሻላል ያኛው እንኳን ሱዩጢ ግን በተለይ ምናምን አለኝ። አይ እናቃለን እንደው ቢሆንም እነሱ ተፍሲል ስላልገቡ እዚያ ላይ የነህው ስራ ነው የሰሩት ተዕሊቅ ነው ምናምን ነው አልኩት። እናንተ ጀላለይንን በማቅራታችሁ ቢድዓ ሱዩጢን እንዳለ ተቀበላችሁ ለሰው ዘንድ አስገባችሁ። ከዚያ በኋላ ሱዩጢ የትም ቦታ ላይ የተናገረው ነገር በሙሉ ይሄው መሻይኾቻችን በሱዩጢ አይደል ያቀሩን እየተባለ እንዲቀበል አረጋችሁት አለኝ። እና በኋላ እንዴት እናንተ ጋር እንደው ኪታብ ሌላ የእናንተ ሀገር ሰው የጻፈው ምን አለ አለኝ። አረኛ እኛ የተጻፈልንን መቅራት ነው አልኩት።
እንደዚህ የሆነ ሰውማ ራሱን ተሕሪር አያደርግም ማለት ቢያንስ አገር ውስጥ ይህንን ነቅድ የሚያደርግ ሰው መኖር አለበት አለ። የመኖቹ በደንብ በዚህ በኹራፋት ላይ በሙሉ ሐታ ይሄ ሺዓው ኢስና አሸሪያው ተጫውቶባቸው ነበር አለ። እነሱ መጻፍ ሲጀምሩ ማህበረሰባቸው ነፃ ወጣ ለከንዲ ያለ ኪታብ እንደውም የሚያምኑት ገሌ ሰው እኛ እሱን አናቅም ነው የሚሉት አለ። የድሮ ሰው ከነገራቸው እኛ እሱን አናቅም የድሮ ሰዎችን የሚያውቁ ሼህ ገሌ ናቸው ብለው ካለው ሰውዬ ጋር ነው ሄደው ተሕሪም ያደርጉታል። እና የዚህ የተፍሲር እንትን ላይ መግባት የሌለባቸው ተገቡም በኋላ መግባት የነበረባቸው መቀራት የነበረባቸው ቀድሞ መቀራት የነበረባቸው እኮ አይደለም የሚቀሩት እኛ ጋር ያው በሌላ ጊዜ እንዳነሳ ነው ለበረካው ይቀራ ተብሎ የሚላከው እኮ ተፍሲር ለመቅራት ነው። ስለዚህ እኮ ተቀራ ይባልም ራሱ ኋላም ቢሆን የሚቀራውም ሰውዬ ቁርአን ተፍሲር ይታወቃል። ነገራችን የት ነው አልታው ተቀራም ሊባል ይችላል። ያቸው ለበላቸው ነው ትርጉሟ ምናምን እንደ እንትና ሸማምር ከማል አላህ ይርሐመው ጓደኛችን ከማል ሁሴን ማመር ከማል ኸበረና መተን አንዱ አንዋር ውስጥ የሚያቀሩ ነበር አለ። ያው በተለምዶ በላቸው እየተባለ ሲቀራ ቃልች ነህዊ ነው አሉ ጓደኛችን አሉ ረሳሁት እንጂ እና እስቲ ይሄንን ሙፈሲዲን እንስማቸው ይላልና ሙፈሲድ እንደው ሙብተዳ ኸበሩን አያውቁ ፊዕልና ፋኢሉን አያውቁ በላቸው ብቻ ነው። ይሄን ሙፈሲድ እንግዲህ ሌላ የለን ምን እናድርግ እናዳምጣቸው ይለን ነበር። ወንድሞቻችን ይህን ፕሮግራም የምትከታተሉ ዛሬም ፕሮግራሞቻችንን ቀጥለን እዚህ ደርሰናል። የዛሬው ፕሮግራማችንን እዚህ ላይ እናበቃለን። የሚቀጥሉት ቀኖች ኢንሻአላህ በሌሎች ፕሮግራሞች እስከምንገናኝ ደህና ሁኑ። والسلام عليكم ورحمة الله وبركاته. للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات